ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት መርጠን ያሰናዳንላችሁን አጫጭር ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ እናደርጋለን። ደውል ጊዜውስ ከፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ለሐሳብ አስተያየታችሁ እንደ ሁል ጊዜው ዛሬም አስቀድመን አመስግነናል። በዚህኛውም ጥንቅራችን የተወሰኑ ሀገራዊ ጉዳዮችን እናደርሳችኋለን። በአውሮፓ የመረጃ ክፍለ ጊዜያችን ሊጀመር ጥቂት ቀናት የቀሩትን የዓለም ክለቦች ዋንጫን የተመለከተና ለዚሁም የክረምት የዝውውር መስኮት ላይ ሰፋ ያሉ ተጨማሪ መረጃዎችን ለእናንተ ውድ አድማጮቻችን ይዘናል። ከዛም በተጨማሪ ውድ ቤተሰቦቻችን ስፖርታዊ ጥንቅሮቻችንን የአገር ቤትና አፍሪካዊ ጉዳይ እናነሳለን። ትላንትና ኔይማር ጁኒየር ክለቡን ዋጋ አስከፍሎታል። ቀይ ካርድ ተመልክቷል። በጣም አነጋጋሪ መንገድ ነው ቀይ ካርድ ያየው። የነ ሮናልዶ አልጋ ወራሾች የኢሮ ሻምፒዮን ሆነዋል። ሪያል ማድሪድ ባርሴሎናን የተመለከተ ጥንቅርና የስፔን ላሊጋ ላይ የተወሰኑ መረጃዎችን ይዘናል። ከክርስቲያኖ ሮናልዶ ቆይታም ጋር በተያያዘ ተጨማሪ ያገኘናቸው ጥንቅሮች አሉ። በአውሮፓ የመረጃ ክፍለ ጊዜያችን በርከት ያሉ ጥንቅሮችን ይዘናል። በተወዳጁ የእንግሊዝ ፕሪሚየር ሊግ ከአሰልጣኝ ሹምሽር ጋር በተያያዘ እንደሚጠበቅ እውነት አለ። አንድ የፕሪሚየር ሊግ ክለብ ከአንድ ክለብ 3 ተጫዋቾችን ለማስፈረም ከጫፍ ደርሷል። አነጋጋሪውን መረጃ እንነግራችኋለን። የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ ራሱን በማጠናከር ላይ ሲገኝ ግን አንድ ወሳኝ ተጫዋቹን በፕሪሚየር ሊግ ክለብ ሊነጠቅ ከጫፍ ደርሷል። የሲቲን ዝውውር እናነሳለን። በቼልሲ በኩል አንድ ድርድር ከስምምነት እስከዚህ ሰዓት እንዳልተደረሰበት ፋብሪዚዮ ሮማኖ አረጋግጧል። ወሳኝ ተጫዋቻቸው አሁንም ለገበያ ክፍት ነው ተብሏል። ግን ተጫዋቹ ለቼልሲ መጫወት ነው ቅድሚያ የሚሰጠው ተብሏል። ሊያም ዴላፕን ዝውውር በተመለከተና የቼልሲውን ቁልፍ ተጫዋች በተመለከተ ተጨማሪ መረጃ በቼልሲ በኩል እናደርሳችኋለን። ሊቨርፑል እና የፍሎሪያን ቨርትዝን ዝውውር በተመለከተ በርካታ መረጃዎች እየወጡ ይገኛሉ። ግን ታማኝ ምንጮች ያረጋገጡት የሊቨርፑል ሪከርድ የሆነ ዝውውር እንደሚሆን ተረጋግጧል። ከ126 ሚሊዮን ፓውንድ በላይ እንደሚሆን የዝውውር ሂሳቡ ተረጋግጧል። ተጨማሪ መረጃዎች አሉ ከፍሎሪያን ቨርትዝ ዝውውር ጋር በተያያዘ እናደርሳችኋለን። ከዛ በተጨማሪ ከሊቨርፑል የሚለቀው ተጫዋች በባለቤቱ በኩል ፍንጭ መስጠቱ እጅግ በጣም አነጋጋሪ ሲሆን ሊቨርፑል ከተጫዋቹ ዝውውር እስከ 50 ሚሊዮን ዩሮ ይፈልጋል ተብሏል። ሊቨርፑል ዳግም የአታላንታውን ተጫዋችም እየፈለገው ይገኛል። ስኩዋካ ስለ አርኔ ስሎት እንደዚሁ የሚለን ነገር አለ። በሊቨርፑል የመረጃ ክፍለ ጊዜ እንመለከተዋለን። አርሰናል አጥቂ ያስፈልገዋል። ግን ሐሰተኛ 9 ቁጥሩ ዘንድሮ ከፕሪሚየር ሊግ ምርጥ ተጫዋቾች በላይ ግብ አስቆጥሮ ጨርሷል። ከማንቸስተር ዩናይትድ ጋር በአንድ ዝውውር ሊሳተፍ ይችላልም እየተባለ ነው። ሐሰተኛ መረጃ ግን በአርሰናል በኩል በትላንትናው ዕለት በስፋት አንድ ዝውውር ላይ ተሰራይቶ ፋብሪዚዮ ሮማኖ ነገሩን ወዲያው አጣርቶታል። አርሰናል እና ማይክል አርቴታ በፍጹም ያልተሳተፉበት አንድ ዝውውር በትልልቅ ሚዲያዎች ጭምር እየተሰራጨ ይገኛል። ግን መረጃው ሐሰት መሆኑን እኛም አረጋግጠናል። ከዛ በተጨማሪ አርሰናል በኩል የቡድን ተጫዋቾችን ሪካርዶ ካላፊዮሪ፣ ኦዴጋርድና በቶማስ ፓርቴ በኩል አሁን የደረሱበትን ጉዳይ ለአርሰናል ደጋፊዎች የምናጋራ ይሆናል። በማንቸስተር ዩናይትድ በኩል ሩበን አሞሪም ፖርቹጋል አማካኝ ስፍራ ተጫዋች ላይ ትኩረት አድርገው እየሰሩ እንደሆነ ተረጋግጧል። ከዛ በተጨማሪ ማንቸስተር ዩናይትድ ማቲያስ ኩና ጋር ሊያጣምረው የሚፈልገው አንድ ተጫዋች አለ። እሱ ላይ ስራ እየሰራ ነው ተብሏል። ስለ ማቲያስ ኩና ተጨማሪ መረጃ ይዘናል። አዲሱ የማንቸስተር ዩናይትድ ተጫዋች አሁን በርካታ የዜና ምንጮች ስለ ተጫዋቹ ተጨማሪ ነገር ማለት ጀምሯል። ከፈረመ በኋላ ብሩኖ ፈርናንዴስ ፖርቹጋል ነው የሚገኘው። እጅግ በጣም አነጋጋሪ መረጃ ወጥቷል ከዚህ ተጫዋች ዝውውር ጋር በተያያዘ። ብሩኖ ፈርናንዴስን ዝውውር ተጨማሪ መረጃ ስላገኘን ለዩናይትድ ደጋፊዎች እናጋራቸዋለን። ከዛ በተረፈ የቡድኑን ተጫዋቾች ኦዶኦቢ፣ ኮቢ ሜኖን በተመለከተና አማደ ዲያሎን የተመለከተም ስፖርታዊ ጥንቅር ለዩናይትድ ደጋፊዎች ከቡድን ዜናችን በተጨማሪ ይዘናል። እንደው ለጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ሐሳብ አስተያየታችሁን ስለምታጋሩን እጅግ በጣም አድርገን እያመሰገን ላይክ ማድረግ እንዳትረሱ ብለን ሀገራዊ ጉዳዮችን በማስቀደም እንጀምር።
የኢትዮጵያ ፕሪሚየር ሊግ ከአንድ ቀን ረፍት በኋላ ዛሬ ይመለሳል። አዳማ ከተማን ከባህር ዳር ከተማ፣ አርባ ምንጭ ከተማን ከኢትዮጵያ ቡና በሚያገናኝ መርሃ ግብር ነው ኢትዮጵያ ፕሪሚየር ሊግ በ33ኛ ሳምንት ከአንድ ቀን ረፍት በኋላ የሚመለሰው። ኢትዮጵያ ፕሪሚየር ሊግ ዛሬ ጨዋታዎቹ ሲጀመሩ ግንቦት 25 ቀን 2017 ዓ.ም ዕለተ ሰኞ እስከ ግንቦት 28 ቀን 2017 እስከ ዕለተ ሐሙስ እንደዚሁ የ33ኛ ሳምንት መርሃ ግብሮች በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ቀጥለው ሄዱ ይሆናል። አፍሪካዊ ጉዳይ እናንሳ። የአፍሪካ ሻምፒዮንስ ሊግ ፍጻሜ ጨዋታ ሲካሄድ የፒራሚድና የማማሊዲ ሰንዳውስ የፍጻሜ ጨዋታ ተጠባቂ ነበረ። ፒራሚድስ ማማሊዲ ሰንዳውስን በመርታት የአፍሪካ ሻምፒዮንስ ሊግ አሸናፊ ሆነዋል። የግብፁ ፒራሚድ ደቡብ አፍሪካውን ማማሊዲ ሰንዳውስን በድምር ውጤት 3-2 በማሸነፍ ነው ዋንጫውን የግሉ ያደረገው። ፒራሚድስ እግር ኳስ ክለብ በታሪክ ለመጀመሪያ ጊዜ የአፍሪካ ሻምፒዮንስ ሊግ ዋንጫን ማሸነፍ ችሏል። ከ17 ዓመት በፊት 2008 የተመሰረተው ፒራሚድስ የመጀመሪያ አፍሪካ መድረክ ዋንጫቸውን ነው በትላንትናው ዕለት ማሳካት የቻሉት። ፒራሚድስ አፍሪካን በመወከል በሚቀጥለው የዓለም ክለቦች ዋንጫ ውድድር የሚሳተፍ ይሆናል። ፒራሚድስ የካፍ ሻምፒዮንስ ሊግ ዋንጫ ያሸነፈ አራተኛው የግብፅም ክለብ ሆኗል። ካለፉት 6 የካፍ ሻምፒዮንስ ሊግ ዋንጫ 5ቱን ደግሞ ያሸነፉት የግብፅ ክለቦች መሆናቸው ግብጾች በአፍሪካ ሻምፒዮንስ ሊግ ላይ ያላቸውን የበላይነት ትላንትም ዳግም ያሳዩበትን አጋጣሚ መፍጠር ችለዋል። የአቡበከር ናስሩ ክለብ ማማሊዲ ሰንዳውስ ትላንትና እጅ ሰጥቷል። ወደ አውሮፓ መረጃችን እንሻገር ውድ ቤተሰቦቻችን። በእርግጥ አስቀድመን የዓለም ክለቦች ዋንጫን እናንሳ። በዓለም ክለቦች ዋንጫ ሁሉም ክለቦች እንደሚሳተፉ ከተረጋገጠ በኋላም ያው ክለቦች የሚጫወቱበት ቀንና ሰዓት ይፋ ተደርጓል። አንደኛው የሊዮኔል አንድሬስ ሜሲው ቡድን ኢንተር ማያሚ ነው። ኢንተር ማያሚ ከጥቂት ቀናት በኋላ ማለትም ከ12 ቀናት በኋላ የመጀመሪያ ጨዋታውን ያደርጋል። ከአል አህሊ ጋር ነው ጨዋታውን የሚያደርገው። ሃርድ ሮክ ስቴዲየም ላይ ጨዋታው ይደረጋል። ከፖርቶ ጋር የሚያደርጉት ጨዋታ ደግሞ ጁን 19 ነው የሚደረገው። ከዛ በኋላ የመጨረሻ ጨዋታቸውን ከፓልሜራስ ጋር እንደዚሁ የሚያደርግ ይሆናል። ኢንተር ማያሚ በቀጣይ የሚያደርጋቸው ትልልቅ የሚባሉት መርሃ ግብሮች እነኚህ ናቸው። በዓለም ክለቦች ዋንጫ ሊዮኔል አንድሬስ ሜሲ ለመመልከት ዳግም በትልቁ መድረክ 12 ያህል ቀናቶች ብቻ ይቀሩናል ማለት ነው። ትላንትና በብራዚል ሊግ አንድ ተጠባቂ ጨዋታ ነበረ። ሳንቶስ ከቦታፎግ ጋር ጨዋታ ነበራቸው። ታዲያ ጨዋታው በቦታፎግ 1-0 አሸናፊነት ተጠናቋል። አርቱር ነበር 86ኛው ደቂቃ ላይ ገቢ ያስቆጠረው። ግን እቺ ግብ ከመቆጠሯ ከ10 ደቂቃ በፊት ኔይማር ጁኒየር በሁለተኛ ቢጫ ካርድ ከሜዳ ተወግዷል። በጣም አነጋጋሪው መንገድ ታዲያ ቢጫ ካርድ ያየበት መንገድ ነው። ሁለተኛውን ቢጫ ካርድ ያየበት በቀጥታ በእጁ ኳስ ለማስቆጠር ጥረት ሲያደርግ ተመልክተውት ነው ዳኛው በሁለተኛ ቢጫ ካርድ ከሜዳ ያስወገዱት። የሱን መውጣት ተከትሎ የቁጥር ብልጫ የተወሰደባቸው ሳንቶሶች 64% የኳስ ቁጥጥርን ብልጫ ተወስዶባቸው 1-0 ተሸንፈዋል። አሁን ሳንቶስ በብራዚል ሊግ 18ኛ ደረጃ ወራጅ ቀጠና ውስጥም ጭምር ነው የሚገኙ። የሰበሰበው የነጥብ ብዛት 8 ነው። 4 የግብ ዕዳም አለባቸው። አሸናፊው ቦታፎጎ 15 ነጥቦችን በመያዝ 9ኛ ደረጃ ላይ እንደዚሁ መድረስ ችሏል። የክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ ሀገር ቡድን ፖርቹጋል አልጋ ወራሽ የሆኑት የ17 ዓመት ታዳጊዎች ትላንትና የፈረንሳይ ብሔራዊ ቡድንን 3-0 በሆነ ውጤት ድል በማድረግ የአውሮፓ ዋንጫን አሸንፈዋል። አስደናቂ ምሽት ነበረ ለታዳጊዎቹ። በቀጣይ የፖርቹጋል ብሔራዊ ቡድንን መረከብ የሚችሉ ታዳጊዎችን የተመለከትንበት ነበረም። ትላንትና 3-0 በሆነ ውጤት አሸንፈው ዋንጫውን ከፍ ማድረግ ችለዋል። የአውሮፓ ሻምፒዮንስ ሊግ ባለክብሮቹ ፓሪስ ሰን ዠርሜን ትላንትና ፈረንሳይ ደርሰዋል። ደማቅ አቀባበል ተደርጎላቸዋል። በደጋፊዎቻቸው ፊትም ደስታቸውን አክብረዋል። ግን በፈረንሳይ ፖሊስ ጥብቅ ቁጥጥር የተደረገ የደስታ አገላለጽ ነበር። ሰሞኑን በርካታ አደጋዎች በፈረንሳይ በዚህ ምክንያት እንደደረሱ ይታወቃል። ዣቪ አሎንሶ ትላንትና መግለጫ ሲሰጥ ነበርና በስፋት አጽንኦት ሰጥቶ የተናገረው ነገር በሶስት ተከላካዮች የመጫወቱን ነገር እንዳስቀረው ተናግሯል። ስለሆነም በሪያል ማድሪድ የ4-3-3 ፎርሜሽንን እንደሚከተል አሳውቋል።
3-4-3 በባየር ሌቨርኩሰን አመቱን ሙሉ ሳይሸነፍ ዋንጫ ያነሳበት ፎርሜሽኑ ነበር። በዘንድሮ የውድድር ዓመት የተጠቀመበት ነበር። ግን ፍሎሬንቲኖ ፔሬዝ አደጋውን ፈርተውታል። የ3-4-3ን ፎርሜሽን ሩበን አሞሪም በማንቸስተር ዩናይትድ በተደጋጋሚ ሞከሮት ክለቡን ዋጋ እንዳስከፈለው አንዳንድ የክለቡ ተጫዋቾችም በዚህ ደስተኛ እንዳልሆኑ ሲነገር ነበር። ይህን ጉዳይ ተረዱት ይመስላሉ ፍሎሬንቲኖ ፔሬዝ እና ከዣቪ አሎንሶ ጋር በተደረገ ውይይት ሪያል ማድሪድ በዓለም ክለቦች ዋንጫም ከተለመደው ፎርሜሽን ውጭ እንደማይጠቀምና በአራት ተከላካይ ቡድኑ እንደሚጀምር ትላንትና ገልጸዋል። ማርካም መረጃውን ይዞት ወጥቷል። ፋብሪዚዮ ሮማኖ ማጋርቶታል። በቀጣይ ሪያል ማድሪድ ግን የተወሰኑ ዝውውሮችን ያደርጋል ተብሎ ይጠበቃል። የባርሴሎናው ወጣቱ ተጫዋች ላሚን ያማል ኢንተር ሚላን ላይ ያስቆጠራት ጎል የሻምፒዮንስ ሊግ ምርጥ ግብ ተብላ ተመርጣለታለች። ዘንድሮ ብዙ ምርጥ ግቦችን አስቆጥሯል። ተመሳሳይነት ይዘት ያላቸው ካርል እያደረገ የሚያስቆጥራቸው ግቦች እንዳሉ ሲሆን ኢንተር ሚላን ላይ ያስቆጠረበት መንገድ ግን ቴክኒኩ በጣም የተለየ ነበረ። የአውሮፓ ሻምፒዮንስ ሊግ ምርጥ ግብ ተብላ በትላንትናው ዕለት ተመርጣለች። ያው ከአውሮፓ ሻምፒዮንስ ሊግ ፍጻሜ በኋላ ምርጥ ተጫዋቾች፣ ምርጥ ግቦች፣ ምርጥ ቋሚ 11 ምርጥ አሰልጣኝ ምርጫ ሂደት እንደቀጠለ ነው። የላሚን ያማል ደግሞ ምርጥ ግብ ነው የተመረጠችለት። ትላንትና ከኢስኮ ጋር ተገናኝተዋል በብሔራዊ ቡድንና የሪያል ቤቲሱ ኢስኮ ዳግም ወደ ብሔራዊ ቡድን መጠራቱ በጣም አነጋጋሪ ነበር። ኢስኮ ግን ወደ ብሔራዊ ቡድን ከመጠራቴ በላይ ልጆቼን አንድ ነገር አስደስቷቸዋል። እሱም ከላሚን ያማል ጋር አብሬ ልጫወት መሆኑን ሲያውቁ ልጆቼ በጣም ደስተኛ ሆነዋል። የኔ ወደ ብሔራዊ ቡድን መመለስ የዛን ያክል አላስደሰታቸውም ብሏል። ላሚን ያማል ተጽዕኖ ከፍተኛ ሁኔታ ቀጥሏል በአውሮፓ እግር ኳስ ውስጥ። በሚቀጥለው የውድድር ዓመት በስፔን ላሊጋ መሳተፋቸውን ያረጋገጡ ሁለት ክለቦች ታውቀዋል። በዚህ መሰረት ሌቫንቴና ኤልቼ ሁለተኛውን የስፔን ሊግ አንደኛና ሁለተኛ ደረጃ በመያዝ አጠናቀው ዳግም ወደ ላሊጋ መመለሳቸውን አረጋግጠዋል። በቀጣይ ቀሪ አንድ ክለብ ለመለየት ሪያል ቫያዶሊድ፣ ማንዴራስ፣ ሳንታንዴር እና አልሜሪያ የጥሎ ማለፍ ጨዋታ እንደሚያደርጉ ተረጋግጧል። ከስፔን ላሊጋ በዚህ ዓመት ሌጋኝስ፣ ላስ ፓልማስ እና ሪያል ቫያዶሊድ መውረዳቸው ተረጋግጧል። ስለዚህ እስከዚህ ሰዓት ድረስ የቀድሞ የላሊጋ ተሳታፊ ክለቦች ሌቫንቴና ኤልቼ ዳግም መመለሳቸውን አረጋግጧል ማለት ነው። የስፔን ላሊጋ አንድ ተሳታፊ ክለብ ብቻ ቀርቶታል በቀጣይ 20ዎቹን ለማወቅ። CR7 ክርስቲያኖ ሮናልዶ በትላንትናው ዕለት የፖርቹጋል ብሔራዊ ቡድንን ካምፕ ተቀላቅሏል። 40 ዓመት ከሞላው በኋላ ለሁለተኛ ጊዜ ነው የፖርቹጋል ብሔራዊ ቡድን ካምፕን ሲቀላቀል። ታዲያ የቡድን አጋሩ ሩበን ኔቬስ ከጋዜጠኞች ጥያቄ ቀርቦለት ነበረ። የፖርቹጋል ቁልፉ ሰው ጆርጌ ጄሱስ ከአልሂላል ከአሰልጣኝነት ወጥተዋል። አሁን ተራው የሮናልዶ ይመስላል ተብሎ ተጠይቆ ነበረ። ሩበን ኔቬስ ያው እሱን የሚያሰለጥኑት ጆርጌ ጄሱስ ናቸው ክለቡን የለቀቁት። ሁለቱም በፖርቹጋል እግር ኳስ ውስጥ ታላላቅ ስም ያላቸው ግለሰቦች ናቸው ያለው ሩበን ኔቬስ። ነገር ግን አሁን የሚያሳስበን የኔሽንስ ሊግ ግማሽ ፍጻሜ ጨዋታ ነው። ምክንያቱም የሳውዲ ፕሮ ሊግ አሁን ተጠናቋል ብሏል። ሁላችንም በትኩረት የ2019 እድል ለመድገም እየሰራን ነው። የሚጠቅመው ውድድሩ ላይ ትኩረት ማድረግ ይመስለኛል ብሏልና ሮናልዶ ጆርጌ ጄሱስን ተከትሎ ከሳውዲ የሚወጣው ተጫዋች ይመስላል ተብሎ ለጠየቀው ጥያቄ በደፈናው ምላሽ ሳይሰጥበት አልፏል። ማውሪዚዮ ሳሪ ዳግም ወደ ላዚዮ መመለሳቸው ተረጋግጧል። እስከ 2027 የሚያቆያቸውን ኮንትራት በቀጣይ ሰዓታት ውስጥ ይፈርማሉ። ሳሪ ቦልን በላዚዮ ነበረ በደንብ የተዋወቅነው ለአውሮፓ እግር ኳስ። በዛ ምክንያት ወደ ቼልሲ መጥተው እንደነበረ እናስታውሳለን። ለማንኛውም ሳሪ ወደ ቀደመ ክለባቸው ላዚዮ ተመልሰው እስከ 2027 ለማሰልጠን የ2 ዓመት ኮንትራት ለመፈረም ከስምምነት ደርሰዋል። ከሰዓታት በኋላ ፊርማቸውን ያኖራሉም ተብሎ ይጠበቃል። አሰልጣኝን ካነሳን አንድ የአሰልጣኝን መረጃ እንጨምርላችሁ። ሉዊስ ኤንሪኬ ሰሞኑ የአውሮፓ ሻምፒዮንስ ሊግ ባለ ክብሩ አሰልጣኝ በጣም አስገራሚ መረጃ። ሉዊስ ኤንሪኬ በክለብ አሰልጣኝነት ታሪካቸው 11 ፍጻሜ ተጫውቶ 11ዱንም ፍጻሜ አሸንፈዋል። ይህ በጣም አስደናቂ ቁጥር ነው። ሰሞኑን ደግሞ ካሸነፏቸው ዋንጫዎች ሁሉ ሌላኛው በጣም ግዙፍ ዋንጫ ነው። ከ2015 በኋላ ከ10 ዓመት በኋላ ዳግም ያሸነፉት ዋንጫ ነው። ግን ለሳቸው የአውሮፓ ሻምፒዮንስ ሊግ ዋንጫ የመጀመሪያቸው ባይሆንም ለፓሪስ ሰን ዠርሜን ግን የመጀመሪያውን ዋንጫ ሲያመጡ በ11 ፍጻሜ 11ኛ ድላቸው ሆኖ ተመዝግበዋል።
የበርካታ ክለቦችን ቀልብ የሳበው አርጀንቲና 17 ዓመት አጥቂ ፍራንኮ ማስታንቱኖ በቀጣይ ላለው የሀገራት ጨዋታ የአርጀንቲና ስብስብን በትናንትናው ዕለት ተቀላቅሏል። የፈረንሳዩ ቱጃር ክለብ ፓሪስ ሰን ዠርሜን የዚህን ተጫዋች ዝውውር ለመጨረስ ከየትኛውም ክለብ በላይ እየሰራ እንደሆነ ይታወቃል። ማንቸስተር ዩናይትዶች አስቀድሞ እዚህ ተጫዋች ለማምጣት ከፍተኛ ጥረት ሲያደርጉ እንደነበረ ይታወቃል። ነገር ግን ፓሪስ ሰን ዠርሜኖች አሁን ወደ ዝውውሩ ተመልሰዋልና ማስታንቱኖ ከአርጀንቲና ብሔራዊ ቡድን መልስ ክለቡን ይወስናል ተብሎ ይጠበቃል። መዳረሻው ግን እንደ በርካታ ምንጮች የፈረንሳዩ ቱጃር ክለብ ፓሪስ ሰን ዠርሜን ለመሆን እጅግ በጣም ተቃርቧል። ፋብሪዚዮ ሮማኖም መረጃውን አረጋግጦታል። የአውሮፓ እግር ኳስ ማህበር አሁናዊ የአውሮፓ ምርጥ ክለቦችን በተለይም ባለፉት 5 ዓመታት ባሳዩት ያፈጻጸም ብቃት በሊግ ደረጃ በአውሮፓ መድረክ ባሳዩት ያፈጻጸም ብቃት ማለት ነው ክለቦችን የደረጃ ሰንጠረዥ ይፋ አድርጓል። በዚህ መሰረት የስፔኑ ኃያል ክለብ ሪያል ማድሪድ አንደኛ ሆኖ ጨርሷል። ማንቸስተር ሲቲ ሁለተኛ፣ ባየር ሙኒክ ሶስተኛ፣ ሊቨርፑል አራተኛ፣ ፓሪስ ሰን ዠርሜን አምስተኛ፣ ኢንተር ሚላን ስድስተኛ፣ ቼልሲ ሰባተኛ፣ ቦሩሲያ ዶርትመንድ ስምንተኛ፣ ሮማ ዘጠነኛ፣ ባርሴሎና 10ኛ ሆነዋል። የፕሪሚየር ሊግ ቢግ ሲክስ ኃያላን ክለቦች ማንቸስተር ዩናይትድ 11፣ አርሰናል 12ኛ ደረጃን ይዘዋል። ይህ ደረጃ ሰንጠረዥ ይፋ የተደረገው ውድ ቤተሰቦቻችን ክለቦች ባለፉት 5 ዓመታት በአውሮፓ ባሳዩት ምርጥ ብቃት መሰረት ነው። ፓሪስ ሰን ዠርሜን የዘንድሮ የአውሮፓ ሻምፒዮንስ ሊግ አሸናፊ መሆኑን ተከትሎ በብዙ ደረጃውን ያሻሻለ ክለብ ነው። ሪያል ማድሪድን ግን ሊነጥቁት አልቻሉም። ባለፉት 5 ዓመታት በአውሮፓ እግር ኳስ ውስጥ የሚቀመስ አይነት ቡድን አልነበረም። ውድ ቤተሰቦቻችን ቃል ስፖርት ላይ ናችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያደረስናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው ተጨማሪ ዕለታዊ መረጃዎቻችን እንሻገር። በድጋሜ ከቃል ስፖርት ዩቲዩብ ቻናል ጋር ቆይታ ስታደርጉ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ስፐርሱ ሊቀመንበር ዳንኤል ሌቪ በቀጣይ ቀናት የአንጌል ፖስቴኮግሉን የወደፊት ዕጣ ፈንታ ይወስናሉ ተብሎ ይጠበቃል። ታዲያ ለቶትንሃም ቅርብ የሆኑ የዜና ምንጮች የፖስቴኮግሉ ጉዳይ ዕጣ ፈንታው ገና ያልተወሰነ ነው፣ ነገር ግን ምናልባት የሚሰናበቱ ከሆነ እሳቸውን ለመተካት እንደ ቶማስ ፍራንክ፣ ማርኮ ሲልቫ ያሉ አሰልጣኞች በዋነኝነት የስፐርስ ምርጫ ናቸው ተብሏል። ነገር ግን ፖስቴኮግሉ ላይ እስካሁን የመጨረሻ ውሳኔ አልተወሰነም። አንዳንድ የዜና ምንጮች ተሰናብተዋል የሚሉ መረጃዎችን እያወጡ ነው፣ ግን መረጃው ሐሰት ነው። ትክክለኛው መረጃ ወደ ቤተሰቦቻችን በዳንኤል ሌቪና በፖስቴኮግሉ መካከል እንዲሁም በወኪሉ መካከል የሚደረገው ድርድር እንደቀጠለ ነው። በዚህ ሳምንት መጨረሻ እልባት ያገኛል ተብሎ ይጠበቃል። ምናልባት ከተሰናበቱ በሚል ነው እነ ቶማስ ፍራንክ እና እነ ማርኮ ሲልቫ በዋና እጩነት ተይዟል የሚለው መረጃ የወጣው። ኖቲንግሃም ፎረስት 3 ተጫዋቾችን ከአንድ ክለብ ለማምጣት ከጫፍ ደርሷል። ኖቲንግሃም ፎረስት ከቦታፎጎ የብራዚሉ ቡድን ነው 3 ተጫዋቾችን ለማምጣት የፈለገው። ተከላካይ፣ የመሃል ተከላካይና አጥቂዎችን ነው ማምጣት የሚፈልገው። በተለይም በበርካታ የአውሮፓ ክለቦች የሚፈለገውን የአጥቂ ስፍራ ተጫዋቹን ኤጎር ጄሱስን ነው አንደኛ ማምጣት የሚፈልጉት። ዘንድሮ በርካታ ገቦችን አስቆጥሯል። 23 ጨዋታዎችን ለቦታፎጎ ማድረግ ችሏል። ሌላኛው በመከላከል ስፍራ ላይ ኩቢያኖን በዝርዝራቸው ውስጥ ተይዟል። በተለይ በመስመር መከላከል ላይ ኩቢያኖ እጅግ በጣም አስደናቂ ውድድር ዓመትን አሳልፏል። ገና 23 ዓመቱ ነው። ይሄኛው ተጫዋች ወደ 21 የሚጠጉ ጨዋታዎችን አድርጓል። ሌላኛው ተከላካዩ ጄር ኩንሃን ነው ከቦታፎጎ ለማምጣት ስራዎችን እየሰሩ የሚገኙት። ይህም ተጫዋች ገና 20 ዓመቱ ነው። በብራዚል ከ20 ዓመት በታች ብሔራዊ ቡድንም ወክሎ እየተጫወተ ይገኛል። እጅግ በጣም አስደናቂ የሚባል የተከላካይ ስፍራ ተጫዋች ነው። በአጠቃላይ ኖቲንግሃም ፎረስት ቀጣይ በኮንፈረንስ ሊግ ሲሳተፍ ቡድኑን ለማጠናከር እንደ ዴቪድ ኦርኔስ ዘገባ ከሆነ እነኚህን 3 ዝውውሮች ከአንድ ክለብ ለመፈጸም እጅግ በጣም ከጫፍ ደርሰዋል። ማንቸስተር ሲቲዎች ከዓለም ክለቦች ዋንጫ በፊት ራሳቸውን እያጠናከሩ ይገኛሉ። በዛው ልክ ደግሞ ከክለቡ የሚለቁ ወሳኝ ተጫዋቾች አሉ። አንደኛው የሚጠበቀው ጆን ስቶንስ ነው። ጆን ስቶንስ የቀድሞ ክለቡን ኤቨርተንን ለመቀላቀል ከጫፍ መድረሱ እየተዘገበ ይገኛል። በገበያው ላይ ካቀረቡት ሰነበትበት ብለዋል። በእርግጥ እንደ ሰንዴ ኤክስፕረስ ዘገባ ከሆነ ኤቨርተኖች ደግሞ ይህን ተጫዋች ዳግም ለማምጣት ከፍተኛ ጥረት እያደረጉ ይገኛሉ። ጆን ስቶንስ እስካሁን ምላሽ አልሰጠም ቀጣይ መዳረሻውን። ሲቲዎች ግን ቀጣይ ራሳቸውን
ለማጠናከር ገንዘብም ስለሚያስፈልጋቸው በተለይ እስከ 200 ሚሊዮን ፓውንድ ወጪ ማድረግ ይችላሉ። ተጨማሪ ገንዘብ ለማግኘት እንደ ጆን ስቶንስ ያለ ተጫዋችም ለገበያ ማቅረባቸው ይታወቃል። በቼልሲና በጄደን ሳንቾ መካከል የሚደረገው ድርድር አሁንም እንደቀጠለ ሲሆን ዋናው ድርድር ከደሞዝ ጋር በተያያዘ መሆኑን ያረጋገጠው ፋብሪዚዮ ሮማኖ እስከዚህ ሰዓት ድረስ ግን ስምምነት አልተደረሰም ብሏል። በዚህ ሳምንት የመጨረሻ ውሳኔ ይሰጣል ብሏል ፋብሪዚዮ ሮማኖ። እናም የመጨረሻ ውሳኔው ጄደን ሳንቾ በደሞዝ እና በጥቅማ ጥቅም ጉዳይ የሚስማማ ከሆነ በቼልሲ ይቆያል፣ የማይስማማ ከሆነ ከ5 ሚሊዮን ዩሮ ኪሳራ ጋር ወደ ዩናይትድ የሚመልሱት ይሆናል። እስከዚህ ሰዓት ድረስ ግን በጄደን ሳንቾና በቼልሲ መካከል ከስምምነት ሊደረስ አለመቻሉ ወደ ዩናይትድ ለመመለስ እንደተቃረበ ማሳያ ብለውታል በርካቶች። ፔትሮቪች በስትራስቡርግ እጅግ በጣም አስደናቂ ውድድር ዓመትን ካሳለፈ በኋላ ክለቡ በተለይ ስትራስቡርግ በኮንፈረንስ ሊግ እንዲሳተፍ አድርጎታል። እናም የቡድኑ ቁጥር 1 ግብ ጠባቂ ሆኖ ከጨረሰ በኋላ አሁን ይህ ሰርባዊ ግብ ጠባቂ በቼልሲ ተመልሶ ቁጥር 1 ግብ ጠባቂ መሆን ይፈልጋል። ሳንቾና ከጀርገንሰን ጋር ነው ፉክክር የሚጠብቀው ለቋሚነት። ነገር ግን ይሄንን ቦታ የማግኘቱ ነገር እርግጥ አለመሆኑን ተከትሎ ግብ ጠባቂው በገበያ ላይ ነው ተብሏል። በፍራንስ ሊግ ክለቦች ዳግም ይፈለጋል። ሞናኮ የግብ ጠባቂ ዋነኛ ፈላጊ ሆኗል። ቼልሲዎች ከ5 ሚሊዮን ዩሮ በታች ይህን ግብ ጠባቂ አይሸጡትም እየተባለ ነው። ፔትሮቪች ግን ወደ ሌሎች ክለቦች ከማምራት በተሻለ በቼልሲ ቋሚነት ቦታ ነው የሚፈልገው ተብሏል። ማሬስካ ደግሞ 2 ግብ ጠባቂዎችን እያፎካከሩ ነው፣ ሳንቼዝ እና ጀርገንሰንን ለቋሚ ግብ ጠባቂነት። ፔትሮቪች ግን ቀላል የማይባል ዓመት ነው ያሳለፈው በእህት ክለብ ስትራስቡርግ። የዘንድሮ የፍራንስ ሊግ ክስተት የነበረ ግብ ጠባቂ እንደነበረ ይታወቃል። ሊያም ዴላፕ የመጀመሪያ ዙር የሕክምና ምርመራው በተሳካ ሁኔታ ተጠናቋል። ዛሬ በቼልሲ እስከ 2031 የሚያቆየውን ኮንትራት የሚፈራረማል ተብሎ ይጠበቃል። ስምምነቱ አስቀድሞ የተጠናቀቀ እንደነበረ ይታወቃል። ስለሆነም ቼልሲ በ2024/25 የውድድር ዓመት የመጀመሪያውን ፊርማ ያገኛል። ጥር ላይ 2 ተጫዋቾችን አስፈርሞ ነበረ ከስፖርቲንግ ሊዝበን። የክረምት የመጀመሪያ ፈራሚው ደግሞ ሊያም ዴላፕ ከሰዓታት በኋላ ይሆናል ተብሎ ይጠበቃል። ሌላኛው የቡድኑ ቁልፍ ተጫዋች ኤንዞ ፈርናንዴስ ዘንድሮ በጣም የተሻሻለ የውድድር ዓመትን አሳልፏል። ኤንዞ ፈርናንዴስ ባለፈው የውድድር ዓመት በ40 ጨዋታ 10 የግብ አስተዋጽኦ ነበረው። ዘንድሮ ግን ያ እጅግ በጣም ተሻሽሏል። 46 ጨዋታ አድርጓል። በእርግጥ የጨዋታ ብዛት ተሻሽሏል፣ ግን በዘንድሮ የውድድር ዓመት አጠቃላይ ወደ 24 የግብ አስተዋጽኦ አለው። 14 የግብ አስተዋጽኦ ከባለፈው ሲዝን በጣም የተሻለ ነው። 8ቱ ግብ ናቸው፣ 14 አሲስት። ዘንድሮ ከቼልሲ ጋር የኮንፈረንስ ሊግ ዋንጫን አሳክቷል። በቀጣይ ደግሞ የዓለም ክለቦች ዋንጫ ላይ በትልቁ የሚጠበቀው ተጫዋች ነው። ሊቨርፑል እና የፍሎሪያን ቨርዝ ዝውውር ጉዳይ አሁንም በትኩረት እየተሰራበት ያለ ጉዳይ ነው። በበርካቶች ዘንድ በጉጉት ይጠበቃል። ከሊቨርፑል ደጋፊዎችን በተጨማሪ በርካቶች በጉጉት ይጠብቁታል። ይህ ዝውውር በራሱ በአውሮፓ እግር ኳስ ላይ ትልቅ ተጽዕኖን ይፈጥራል። በተለይም ከዝውውር ሂሳብ ጋር በተያዘ ሊቨርፑልሰኖች ለ2 ዓመቱ ኢንተርናሽናል ተጫዋች እስከ 126 ሚሊዮን ፓውንድ አጠቃላይ የዝውውር ሂሳብ ይፈልጋሉ ተብሏል። የዝውውር ሂደቱ እንደቀጠለ ነው። ሪካርድ እንደሚሆንም ተረጋግጧል። በሊቨርፑል እግር ኳስ ታሪክ ሊቨርፑል በራሱ ይህን ያህል የዝውውር ሂሳብ አውጥቶ ያቅም 85 ሚሊዮን ፓውንድ አካባቢ ትልቁ የዝውውር ሂሳብ ነው ያወጡትና ሪካርዱ እንደሚሰበር ተረጋግጧል። የመጨረሻ ውይይቶች ዛሬ ቀጥሎ ይካሄዳሉ ተብሎ ሲጠበቅ የተወሰኑ የዜና ምንጮች ምናልባትም በሊቨርፑል በኩል ይህን ገንዘብ ከመክፈል በዘለለ ተጫዋቾችን የዝውውር አካል ለማድረግ እቅድ አለ ተብሎ የሃርቪ ኤሊዮት ስም እንዲሁም የጀረል ኳንሳ ስም በስፋት ከፍሎሪያን ቨርዝ ዝውውር ጋር በስፋት እየተያዘ ይገኛል። ነገር ግን ሃርቪ ኤሊዮትም ይሁን ጀረል ኳንሳ እስካሁን መዳረሻቸውን አልወሰኑም። ምናልባት ተጫዋቾች በራሳቸው ከቅርብ ጊዜ ወዲህ የዝውውር አካል መሆን እንደማይፈልጉ እያሳወቁ ነው። ምክንያቱ ደግሞ የዝውውር አካል ከሆኑ በዛኛው ክለብ ተፈልገው ሳይሆን የገንዘብ ጫና ለመቀለል ስለሆነ የፕሮጀክት አካል ላይሆኑ ይችላሉና ይህ ስጋት ነው የሚሆነው ለበርካታ ተጫዋቾችና እነ ሃርቪ ኤሊዮትና ጀረል ኳንሳ በቀጣይ ውሳናቸው ይጠበቃል። ክለቡን ግን በዚህ ክረምት ይለቃሉ ተብሎ ይጠበቃል። ሊቨርፑሎች ዳግም ወደ አታላንታው የአማካይ ስፍራ ተጫዋች ኤደርሰን ዝውውርም ለመመለስ እቅድ ይዟል ተብሏል። አስቀድመው ግን የፍሎሪያን ቨርዝን ዝውውር ነው መጨረስ የሚፈልጉት። እንደ ቱቶ መርካቶ ዘገባ ከሆነ ይህ ተጫዋች በዩናይትድ በጥብቅ የሚፈለግ ተጫዋች ነው። ሊቨርፑሎች ባለፈው ክረምት ላይ ተጫዋቹን ለማምጣት የዝውውር ሂሳብም ለአታላንታ አቅርበው ውድቅ እንደተደረገባቸው ይታወቃል። አታላንታ ግን በዚህ ክረምት ተጫዋቹን ይሸጡታል ተብሎ ይጠበቃል።
በአታላንታ ዘንድሮ በጣም አስደናቂ የሚባል የውድድር ዓመትን በግሉ አሳልፏል ተጫዋቹ በተለይም ይሄ ዲፌንሲቭ ሚድፊልደር ከሚባሉ ተጫዋቾች አሁን አውሮፓ ውስጥ በጣም ምርጥ ቁጥር ካላቸው ተጫዋቾች አንደኛው ነው ከሊቨርፑል ከማንቸስተር ዩናይትድ ፍላጎቶች አሉ በቀጣይ ቀናት የዚህ ተጫዋች መዳረሻ በጉጉት ይጠበቃል ሉዊስ ዲያዝ በሊቨርፑል እንደማይቆይ ፍንጭ ተገኝቷል የሉዊስ ዲያዝ ባለቤት ትላንትና በማህበራዊ ትስስር ገጽ ያጋራችው መልእክት ደግሞ ኦልሞስት ለስንበት የቀረበ ነው ብዙ የመስጋና ቃላትን ያሽቆጠቆጠ ከመጣንበት ቀን ጀምሮ ሚሉ ሐረጎችን ያካተተ ዩል ኔቨር ካሉን ዳግም ከውስጧ እንደማትረሳና ለቤተሰቦ ለሷ ለሉዊስ ዲያዝ ለተደረገው ነገር በሙሉ የሚያመሰግን የሚመስል እንግዲህ ጽሁፍን ነው በማህበራዊ ትስስር ገጿ ላይ ያጋራችውና ከዚህ በኋላ በርካቶች የዚህ ተጫዋች ቆይታ በሊቨርፑል እያበቃ ይመስላል እያሉ ነው በሊቨርፑል በኩል ይህ ተጫዋች በተለይም የፍለረን ወርዝ መምጣት የተጫዋቹን መውጣት ያፈጥራል የሚሉ መረጃዎች በስፋት እንዲወጡ አድርጓል ፍለረን ወርዝ እሱ በሚጮትበት ሉዊስ ዲያዝ በሚጮትበት የግራ የማጥቃት ኮሪደር ላይ 10 ቁጥር ቦታ 9 ቁጥር ቦታ ላይ ሁለገብ ሆኖ መጫወት ይችላልና ዲያዝ የመጫወቻ ሰዓት ሊቀንስ ይችላል በሚል ክለቡን ሊለቀም ይችላል የሚሉ መረጃዎች አስቀድሞም ሲወጡ ነበር በሊቨርፑል በኩል 50 ሚሊዮን ዩሮ ለሉዊስ ዲያዝ ዝውውር ይፈልጋሉም ተብሏል አሌክሲስ ማካሊስተር ዘንድሮ በጣም አስደናቂ ጊዜን ያሳልፈናል ነገር ግን ከዚህ የተሻለ ዓመት ለማሳለፍ ነው ቀጣይ የምንሰራው ብለዋል በተለይም ዘንድሮ በአራት መድረኮች ላይ ጥሩ ጊዜ ነበራቸው በፍጻሜ ደርሰው በካራባኦ ካፕ ተሸነፉ የአውሮፓ ሻምፒዮንስ ሊግ በፓሪስ ሰን ዠርሜን የወጡበት መንገድ በጣም የሚያስቆጭ መሆኑን ያነሳው ተጫዋቹ ነገር ግን ቀጣይ ውድድር ዓመት ከዚህ የተሻለ እናደርገዋለን ብለዋል ከፕሪሚየር ሊግ ዋንጫ በላይ የአውሮፓ ሻምፒዮንስ ሊግ ላይ ትኩረት እንደሚያደርጉ ነው አብዛኛው ሊቨርፑልያን ሐሳባቸውን እያጋሩ ያለው አሌክሲስ ማካሊስተር ይህን ዓመት በተሻለ እንደግመዋለን ብለዋል ቀጣይ ስኩዋካ አንድ ቁጥራዊ መረጃን ይዞቷል የአርኔ ስሎት ቡድን ዘንድሮ ከክሎፕ ቡድን በተሻለ የተወሰኑ ቁጥሮች አሉት ብሏል የመጀመሪያው ነገር በመሃል ሜዳ ቦታዎች ላይና በክንፍ ቦታ ላይ የበላይነትን ይወሰደ ብሎታል በሶስተኛ ሜዳ ክፍል ላይ ከፍተኛ ስጋትን የሚፈጥር በተደጋጋሚ ተጫዋቾች ቦታን የሚቀያይሩ ኳስ ላይ በጣም የተረጋጋና ታጋሽ እንዲሁም መሰረታዊ የሆኑ ታክቲካል ነገሮቹ በኳስ ቁጥጥር ላይ ትኩረት ያደረጉ ይሄ በተለይ የመሃል ለመሃል ኳሶች እና ፖሴሽኖች እንዲሁም የክንፍ ፖሴሽኖች በጣም የተለዩ ናቸው ይህ ግብ ጠባቂን ማሳተፍ ላይ ግን በተወሰነ መንገድ የቀነሰ ቁጥር ነው ያለው የስሎት ቡድን ብዙ ግብ ጠባቂ ላይ ትኩረት የማያደርግና ብዙ ጥፋቶችን የማይሰራ ቡድን ሆኗል ግን የሶስተኛ የሜዳ ክፍል ላይ ተጫዋቾች ቦታ በመቀየር በመንጮትና ኳስን ፖሰስ በማድረግ በጣም ታጋሽ ቡድን በመሆን ግን ከክሎፕን በጣም የተሻለ ቡድን ብሎታል ስኩዋካ በቁጥራዊ መረጃው ሚኬል ሜሪኒሆ ከፌብራሪ ጀምሮ ሐሰተኛ 9 ቁጥር ሆኖ ለአርሰናል አገልግሏል ባለውለታ ነው ለአርሰናል ምንም ጥርጥር የለውም በተቸገሩ ሰዓት ከደረሰላቸው ተጫዋቾች አንደኛው ነው ማይክል አርቴታም በክረምት ሲያመጡት ይህን ተጫዋች ሁለገብ እንደሆነ አውቀው ነበር በዛም በደንብ ጠቅሟቸዋል ይህ ተጫዋች ታዲያ በፕሪሚየር ሊጉ ሐሰተኛ 9 ቁጥር ሆኖ መጫወት ከጀመረ በኋላ አመቱን ከማርከስ ራሽፎርድ ከዲያጎ ጆታ ከዳርዊን ኑኔዝ ኬቨን ደብሮና ሆይሉንድ ጀሽካ ዘርኪዚ እና እንደ ሪቻርልሰን ካሉ ከዚህ ቀደም በፕሪሚየር ሊጉ በግብ መሳተፍ ላይ ከፍተኛ ድርሻን ከሚወስዱ ከ9 ቁጥርና ከክንፍ ተጫዋቾች በላይ ግቦችን አስቆጥሮ ነው መጨረስ የቻለውና በቀጣይ የውድድር ዓመት ለቡድኑ ቁልፍ ሆኖ ይጨርሳል ተብሏል አርሰናል ዘንድሮ ሁለተኛ ሆኖ ሲጨርስ የሚኬል ሜሪኒዮ ሚና ከፍ የሚለው ያለ ቦታው ተጫውቶ ነው ከፍተኛ ግብ አስቆጣሪ ቢሆነው አርሰናሎች በክረምት የዝውውር መስኮት ላይ እንደተጠበቀው አይደሉም ምክንያቱም በርካታ ተጫዋቾችን ያስፈርማሉ ተብሎ ሲጠበቅ አንድ ቤንጃሚን ሼሽኮ ላይ ብቻ ትኩረት አድርገዋል እንደ ፋብሪዚዮ ሮማኖ ዘገባ ከሆነ ግን አርሰናሎች የተጠና ዝውውር እያደረጉ ነው እንደ ብሪያን ምቤሞ ያለ ተጫዋች አሁንም በአርሰናል ዝርዝር ውስጥ ነው ብሏል ፋብሪዚዮ ሮማኖ ነገር ግን አንድም እንቅስቃሴ አላደረጉም አርሰናሎች ከቤንጃሚን ሼሽኮ ውጪ የአርሰናል የክረምት የዝውውር መስኮት ትልልቅ ተጫዋቾች የሚዘዋወሩበት እንጂ ብዙ ተጫዋቾች የማይዘዋወሩበት እንደሆነ ራሳቸው አሰልጣኝ ማይክል አርቴታ አረጋግጧል ከዚህ በፊት የብሪያን ምቤሞ ስም ይያዝ እንጂ አንድም እንቅስቃሴ አልተደረገም ባይሆን ፋብሪዚዮ ሮማኖ እንዲያረጋገጠው መረጃ አለ አርቴታ ዲዛይር ዱዊን የማስፈረም ዕድል ቀርቦለት ውድቅ አድርጓል የሚል መረጃ በስፋት በማህበራዊ ትስስር ገጽ ላይ እየተጋራ ይገኛል መረጃው ሐሰት ነው ለማይክል አርቴታና ለአርሰናል ዲዛይር ዱዊን እንዲያስፈርሙ
አልቀረበም እቅድ ስለሆነ ማይክል አርቴታም ይህ እቅድ ቀርቦላቸው ውድቅም አላደረጉም። ዲዛይር ዱዊ የፓሪስ ሰን ዠርሜን ተጫዋች ነው። በጣም አስደናቂ የሚባል ጊዜን ማሳለፉን ተከትሎ ስሙ ከአርሰናል ጋር ተይዞ አርቴታ ናቸው ውድቅ ያደረጉት ከዚህ ቀደም ቢባል መረጃው ግን ሐሰት ነው። በእንግሊዝ ፕሪሚየር ሊግ መጫወት ህልሜ ነበር። ያንን ለማሳካት ስለምፈልግ ነው አርሰናል የተቀላቀልኩት። አሁንም ቢሆን በቀጣይ ውድድር ዓመት ከአርሰናል ጋር ነው የምቀጥለው። ለጣሊያኖች በጣም አስቸጋሪ ነው ብሏል እንግሊዝ። ነገር ግን ለአርሰናል ለመጫወት ካለኝ ህልም አንጻር ቀጣይ ክለቡን ለመልቀቅ እቅድ የለኝም ብሏል። አሁንም አርሰናል እፈልጋለሁ እና በአርሰናል እቀጥላለሁ ብሏል። ምናልባት ይህ ተጫዋች ዘንድሮ ለአርሰናል ምርጥ ነገሮችን በተጫወተባቸው ጥቂት ደቂቃዎች አሳይቷል። ለአብነት ያክል ከማንቸስተር ሲቲ ጋር ከመመራት ተነስተው ውጤት ሲያስጠብቁ የዚህ ተጫዋች ግብ በጣም ወሳኝ ነበረ። ከወልቭስ ጋር በጎዶሎ ተጫዋች ሲጫወቱ ወደ ሜዳ ገብቶ ግብ ለማስቆጠር የዚህ ተጫዋች ሚና ያስፈልጋቸውም ነበረ። ከመከላከል በዘለለ በአርሰናል ማጥቃት ላይም ሲሳተፍ በጣም ጥሩ የሚባል እንቅስቃሴን ያሳያል። ግን ጉዳት የተጠበቀውን ያክል አለመሆኑን ተከትሎ የተሳሳተ ዝውውር የሚሉ ትችቶች አሁንም እየቀረቡበት ነው። ተጫዋቹ ግን ፍጹም አርሰናልን አልለቀም ብለዋል። ማርቲን ኦዴጋርድ ለብሔራዊ ግዳጅ ወደ ኖርዌይ ሄዷል። በኖርዌይ ይገኛል። ዘንድሮ እንግዲህ በትችት ነው ዓመቱን የጨረሰው የቡድኑ አምበል። ቀጣይም የቡድኑ አምበልነት ተነስቶ ለራይስ ይሰጥ እስኪባል ድረስ የቡድን መሪነቱም ጥያቄው ሲነሳበት ነበር። ለማንኛውም ወደ ብሔራዊ ቡድኑ ጥሪ ደርሶት ሄዷል። የአማካይ ስፍራው ላይ መረጋጋት የለም አርሰናል ቤት። ኦዴጋርድ በትችት ሌላኛው ቶማስ ፓርቴ ደግሞ ኮንትራት የማራዘም ሂደት እጅግ በጣም መዘግየት አይቶበታል። በዚህ መዘግየት ውስጥ ደግሞ ባርሴሎና የሳውዲ አረቢያ ክለቦች መካተታቸው ለአርሰናል ፈተና ሆኗል። ትላንትና የቶማስ ፓርቴ ወኪልና የባርሴሎና ሰዎች ተጫዋቹን በነፃ ማስፈረም ሂደት ላይ ውይይት ማድረጋቸውን ነግረናችሁ ነበረ። ከባርሴሎና በተጨማሪ ሳውዲ ክለቦችም በዛሬው ዕለት ከወኪሉ ጋር ንግግር ለማድረግ ቀጠሮ ይዘዋል። እንግዲህ ለአርሰናል ነገሮች ከባርሴሎናም በላይ የሳውዲ ክለቦችም ያከብዱታል ተብሎ ይጠበቃል። በባርሴሎና በኩል የመጀመሪያው ንግግር ተደርጓል። በተለይም በነፃ ማስፈረም የሚለው ለባርሴሎና ጥሩ አጋጣሚ ሆኖላቸዋል። ካለባቸው የፋይናንስ ችግር አንጻር ባርሴሎና እንደዚህ አይነት ተጫዋቾችን በነፃ ማግኘትን ይጣላሉ ተብሎ አይታሰብም። ማይክል አርቴታ የሚወዱትን ተጫዋች ለማቆየት ግን ከፍተኛ ጥረት ያደርጋሉ ተብሎ ይጠበቃል። እንዴት ያሳምኑታል ፓርቴን በቀጣይ የሚጠበቅ ነው የሚሆነው። የመሃል ሜዳ ክፍሉ ላይ ጆርጊኒዮን አሳልፈው ሰጥተዋል። ዙቤሜንዲ በቀጣይ ይጠበቃል። የወረቀት ስራዎች ብቻ ቀሩት የተባለ ዝውውር ነው፣ ግን ከሰሞኑ አርሰናሎች በዚህም ዝውውር ላይ ድምጻቸው ጠፍቷል። ለማንኛውም የመሃል ሜዳ ክፍሉ ላይ በተወሰነ መንገድ ከዝውውሩ ጋር በተያዘ መረጋጋት የለም አርሰናል ቤት። ሩበን አሞሪም በማቲያስ ኩና ዝውውር ማግስት ሌላ ሊጨርሱት የሚፈልጉት ዝውውር አለ። ፖርቹጋላዊን የስፖርቲንግ ሊዝበኑን የአማካይ ስፍራ ተጫዋች ፔድሮ ጎንካልቬዝን ወደ ቡድኑ ማምጣት ይፈለጋል። በዋነኛነት የብሩኖ ፈርናንዴስ ተተኪ ይሆናል ተብሎ ነው የሚጠበቀው። ሌሎች ክለቦች ግን እዚህ ተጫዋች ዝውውር ላይ ሳይሰሩ በፊት የማንቸስተር ዩናይትድ ቦርድ እዚህ ዝውውር ላይ እንዲንቀሳቀስ ይፈልጋሉ ነው የተባለው። ሩበን አሞሪም አስደናቂ ውድድር ዓመትን በፖርቹጋሉ ክለብ ስፖርቲንግ ሊዝበን አሳልፈዋል። ሻምፒዮን በሆነው ቡድን ውስጥ የአማካይ ስፍራውን በጥራት ከተቆጣጠሩ ተጫዋቾች አንደኛው ፔድሮ ጎንካልቬዝ ይጠቀሳል። ገና ወጣት ተጫዋች ነው። የብሩኖ ፈርናንዴዝ መልቀቅ አሁን የሚሆን ከሆነ በዩናይትድ እናየዋለን ተብሎ ይጠበቃል። ሩበን አሞሪም ስራዎች እንዲሰሩ ማዘዋል የተባለው ማንቸስተር ዩናይትድ በቀጣይ በሩበን አሞሪም ስር የ3-4-3 ፎርሜሽንን እንደማይቀሩ ይሩት ካሳውቁ በኋላ ለዛ ፎርሜሽን በጣም ቅርብ የሆኑ ተጫዋቾችን ወደ ቡድኑ ማምጣት ቀጥሏል። የማቲያስ ኩና ዝውውር ተጠናቀቀ። አሁን ደግሞ ማንቸስተር ዩናይትዶች ከፊት እንግዲህ መስመር ላይ ከአጥቂ ጀርባ የሚጫወትና ይሄ የክንፍ መከላከሉንም ማጥቃቱንም ተሯሩጦ ማገዝ የሚችለውን ብሪያን ምቤሞን ከብሬንትፎርድ ማምጣት ሌላኛው እቅድ ነው። ለሩበን አሞሪም የ3-4-3 ፎርሜሽን በጣም ተስማሚ ከሚባሉ ተጫዋቾች አንደኛው ነው። ይህ ተጫዋች በማንቸስተር ዩናይትድ ሰዎች በከፍተኛ ደረጃ ግምት የተሰጠው ተጫዋች ቢሆንም ዝውውር ውስጥ ግን እንደ አርሰናል ያለ ክለብ መመለስና ኒውካስል ዩናይትድ የአውሮፓ ሻምፒዮንስ ሊግን ተገን አድርጎ ተጫዋቹን ለማስኮብለን የሚያደርጉት ጥረት ፈተና ይሆናል ተብሎ ይጠበቃል። የአርሰናልን መመለስ ነግረናቸዋል። አርሰናል በጥር ነበረ ከዚህ ተጫዋች ጋር ስሙ በስፋት የተያዘው በተለይም የቡካዮ ሳካን ጉዳት ተከትሎም ግን ዳግም ተመልሷል። በፍላጎት ደረጃ ነው። ኒውካስል ዩናይትድ ግን ጠንካራው ፈላጊ ነው ከሌሎችም ክለቦች በተሻለ ከዩናይትድ ቀጥሎ። ለማንኛውም ለ3-4-3 ፎርሜሽናቸው ዋነኛ ተመራጭ ሆኗል ከማቲያስ ኩና ቀጥሎ። ማንቸስተር ዩናይትድ ብራዚልን አጥቂ ማቲያስ ኩናን ማስፈረማቸውን ካሳወቁ በኋላ
በቀጣይ ማንቸስተር ዩናይትድ ቤት ወጣ ያሉ እንግዲህ ስሜት ቀስቃሽ ደስታ አገላለጾችን በተጋጣሚ ቡድን ላይ ያሳያል ተብሎ ይጠበቃል። ማቲያስ ኩና ተጫዋቹ በሜዳ ላይ እንቅስቃሴ ወደ ጎል ከርቀት የሚሞክራቸው ይህ ከርል አድርጎ የሚያስቆጥራቸው ኳሶች በትልቁ ይጠበቃሉ። ከተጫዋቹ በቀጣይም ከ20 በላይ ግቦችን እንግዲህ ዩናይትድ ያገኛል ተብሎ ይጠበቃል ካለው ፐርፎርማንስ አንጻር ማለት ነው። ማቲያስ ኩና በአሰልጣኝ ሩበን አሞሪም የ3-4-3 ፎርሜሽን የጨዋታ ዘይቤ የግራ አጥቂ ቦታን ይዞ እንግዲህ ይጫወታል ተብሎ ይጠበቃል። ይህ ደግሞ የአሌሃንድሮ ጋርናቾ ስንብት ያፈጥኗል ተብሎ ነው የሚጠበቀው። የጨዋታ መልክ የማንበብ ክህሎት እንዳለው የተገለጸው ኩና ፈጥኖ የመሄድ እንዲሁም ወደ ላይ መመለስ በተለይም ኳስ ሲያቀብል ባለው ብልሃት ይደነቃል። ማንቸስተር ዩናይትዶች ጨዋታን ተቆጣጥሮ ለመውጣት ማቲያስ ኩና አይነት ብቃት ያስፈልጋቸው ነበረ። እንደ ፊት መስመር አጥቂ ሆኖ መጫወት ክህሎት ያለው ማቲያስ ኩና በጨዋታ ያጨራረስ ብቃቱ በተለይም ይሄ ሐሰተኛ 9 ቁጥር ሆኖ ኳስን ከመረብ ጋር የማገናኛት ነጻሪው በጣም የተለየ ነው። ተጫዋቹ ባለፉት 2 የውድድር ዓመታት ትልልቅ የግብ ዕድሎችን ወደ ግብነት የመቀየር ነጻሪው 60% ቁጥሩ ሲሆን ፓልመር፣ ኢሳክና ሳላህ በላይ ያደርገዋል። ቁጥሩና ማንቸስተር ዩናይትድ እንዴት ያለ ለግብ የቀረበ ግን ደግሞ 10 ቁጥር ሚና ላይ በደንብ የሚጫወት ተጫዋች ነጻሪው ግን ከፓልመርም ከሳላም ከኢሳክም የበለጠ ነው። ኩና በተጠናቀቀው ውድድር ዓመት በጉዳት ምክንያት ምንም ጨዋታ አላለፈውም። ይህ በጣም አስደናቂው ነገር ነው ለዩናይትድ። ከዚህ በፊት በሁለት አጋጣሚዎች ጉዳት ሲገጥመው ለ7 ሳምንትና ለ6 ሳምንት ብቻ ከሜዳ የመራቅ ሪከርድ ያለው። ከዚ ውጭ ግን በተጠናቀቀው ውድድር ዓመት ላይ አንድም ጉዳት አስተናግዶ ጨዋታ አላመለጠውም። በተጠናቀቀው ሲዝን በፕሪሚየር ሊግ 50 ሲደመር የጎል ዕድል የፈጠረ 50 ሲደመር የተሳካ ድሪብል ያደረገ 50 ሲደመር ጥፋቶችን ያሸነፈና 10 ሲደመር ግቦችን ማስቆጠር የቻለ እጅግ በጣም አስደናቂ ተጫዋች ነው። በዘንድሮው ውድድር ዓመት 10 ግብ አለው። በአጠቃላይ 15 የግብ አስተዋጽኦ አለው። ይሄን ቁጥሩንም ካየነው ከፓልመር ጋር ነው የሚስተካከለው። ይሄ ሌላ ዩናይትድ እንዴት አስደናቂ ተጫዋች ወደ ቡድኑ እንዳመጣ ማሳያ ነው። ማንቸስተር ዩናይትድ ቤት ምናልባት ብሩኖ የሚለቅ ከሆነ የማቲያስ ኩና መምጣት ቡድን ውስጥ በራሱ መረጋጋትን ይፈጥራል ተብሎ ይጠበቃል። ብሩኖ ፈርናንዴስ ትላንትና የፖርቹጋል ብሔራዊ ቡድንን ተቀላቅሎ ልምምድ ጀምሯል። ታዲያ የሮናልዶን እዛ መድረስ ተከትሎ ሩበን ኔቬዝም የብሩኖ ስም እሱ ከሚጫወትበት አልሂላል ጋር መያያዙን ተከትሎ ምላሽ እንዲሰጥ ከጋዜጠኞች ጥያቄ ቀርቦለት ነበረ። ሩበን ኔቬዝ በብሔራዊ ቡድናችን ውስጥ የሚጫወቱ ተጫዋቾች በሙሉ አልሂላልን የሚቀላቀሉ ብዬ እመክራለሁ። የፖርቹጋል ብሔራዊ ቡድን ተጫዋቾች በሙሉ የአልሂላል ተጫዋች ቢሆኑ እመኛለሁ ብሏል። የብሩኖ ፈርናንዴዝን ስም ግን በተለይ አንስቶ እንዲመልስ ቢጠየቅም በአጠቃላይ እሱ ሁሉም ፖርቹጋላውያን እኔ ለሚጫወትበት ክለብ አልሂላል እንዲጫወቱ ፈልጋለሁ ብሏል። ያው ብሩኖ ፈርናንዴዝ በሱ ክለብ ነው የሚፈለገው። ብሩኖ ፈርናንዴዝ ወኪል ሚጌል ፔኖ ወደ አውሮፓ ከተመለሰ በኋላ ከማንቸስተር ዩናይትድ ሰዎች ጋር ንግግር ያደርጋል። ከዛሬ ጀምሮ ይጠበቃል ንግግሩ። ወኪሉ ስለ ብሩኖ ፈርናንዴዝ የወደፊት ቆይታ ያለውን ነገር ከዩናይትድ ሰዎች ጋር በግልጽ የሚነጋገር ሲሆን አልሂላል ብሩኖን የፕሮጀክታቸው ዋነኛ አካል ማድረጋቸውን ነግረውት ወደ እንግሊዝ እንደተመለሰ ይታወቃል። ስለዚህ ከዛሬ ጀምሮ ውይይትና ድርድር ይደረጋል። የብሩኖ ፈርናንዴዝ ጉዳይም ልባት ይሰጠዋል ተብሎ ይጠበቃል። ቾድ ኦቢ በማንቸስተር ዩናይትድ ፍቃድ በተሰጠው የግል አሰልጣኙ ክረምቱን ከማረፍ ይልቅ በግሉ ልምምድ ለመስራት እቅድ ይዟል። ቾድ ይሄን ለማድረግ ያቀደው ወደ ዋናው ቡድን ሙሉ ለሙሉ ተመልሶ የ9 ቁጥር ቦታ ላይ ቅድሚያ እንዲሰጠው ነው ተብሏል። ስለሆነም ቾድ ኦቢ በክለቡ ፍቃድ ተሰጥቶት በግል አሰልጣኝ ቀጣዩን ጊዜ ያሳልፋል ማለት ነው። አስደናቂ ተጫዋች መሆኑን ኢንተርናሽናል በሰሞኑ በነበረው የወዳጅነት ጨዋታ ላይ ማንቸስተር ዩናይትድ ቅድመ ውድድር ዝግጅት ወደ ማሌዥያ ባቀኑ ሰዓት የመጨረሻ ጨዋታ ላይ በተለይም ያስቆጠራቸው ግቦች እጅግ ቴክኒካል መሆኑን አስመልክቶን ነበረ። ሌላኛው ኮቢ ሜኖ በዚህ ክረምት በአካል ብቃት ጥንካሬ ፍጥነቱና የጨዋታ ሁኔታውን ለመጨመር እንዲሁም በማንቸስተር ዩናይትድ በቡድን ውስጥ የሩበን አሞሪም ፍልስፍናን ለመከተል ያስችሏል የተባለውን በግል የመሰልጠን ሂደትም ከዩናይትድ ሌላው ፍቃድ የተሰጠው ተጫዋች ነው። ስለዚህ በማንቸስተር ዩናይትድ ቾድ ኦቢና ኮቢ ሜኖ በግል አሰልጣኝ ስር ጊዜውን ይቀጥላሉ ማለት ነው። የተወሰኑ ተጫዋቾች ረፍት ይሰጣቸዋል፣ እነኚህ ግን በግል ስልጠናውን ይቀጥላሉ።
አማድ በፕሪሚየር ሊጉ ካስቶን ቪላ ጋር የነበረውን የመጨረሻ ጨዋታ ቡድኑ በሁለት ግብ ልዩነት ሲያሸንፍ የጭንቅላት ኳስ አስቆጥሮ ነበረ። ታዲያ አማድ ዲያሎ በጭንቅላቱ ያስቆጠራት ግብ የማንቸስተር ዩናይትድ የወሩ ምርጥ ግብ ተብላ ተመርጣለች። እንደሚታወቀው አማድ ዲያሎ ማንቸስተር ሲቲ ላይ በዚህ ውድድር ዓመት ያስቆጠራት ግብ የማንቸስተር ዩናይትድ የዓመቱ ምርጥ ግብ ተብላ ተመርጣለት እንደነበረ ይታወቃል። አሁን ደግሞ ተጠናቀቀው ወር የሜይ ወር ማለት ነው የማንቸስተር ዩናይትድ ምርጥ ግብ ተብላ እንደዚሁ ተመርጣለታለች። ቃል ስፖርት ዩቲዩብ ቻናል ከሀገር ቤት እስከ ባህር ማዶ ወቅታዊ ጥንቅሮችን ለእናንተ ውድ አድማጮቻችን ያሰናዳንበት ስፖርታዊ ጥንቅር ፍጻሜው እዚህ ጋር ሆነ። ከጥቂት ደቂቃዎች በኋላ ተጨማሪ መረጃዎችን ይዘን ዳግም የምንመለስ ይሆናል። ለነበረን ጊዜ ከልብ አመስግነናል። ከወደዳችሁን ላይክ አድርጉ፣ አበረታቱን። ሐሳብ አስተያየታችሁ ስለምታጋሩን ከልብ እናመሰግናለን። ጥቂት ደቂቃዎችን ቆይተን ተጨማሪ ዝውውር መረጃዎችን በስፋት ይዘን እንመለሳለን። እስከዛው መልካም ቀን ይሁንላችሁ።